ከቦሌ በ5 ደቂቃ ርቀት ላይ በምትገኘው በቦሌ ቡልቡላ በፍሎር 1 ቤት ብቻ የያዙ G+3 ኮምፓውንድ አፓርትመንቶችን ከአልቴራ ሪል ስቴት ባለ 2 መኝታና ባለ 3 መኝታ የቤት አማራጮች ሲሆኑ በፉሊ ፊኒሽድም የሚረከቡ ናቸው። ባለ 2 መኝታ ግራውንድ ላይ 110 ካሬ በ14.4 ሚሊዮን ብር ሙሉ ክፍያና በ4.4 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ ደግሞ 130 ካሬ በ16.6 ሚሊዮን ብር ሙሉ ክፍያና በ5 ሚሊዮን ብር ቅድመ ክፍያ ያቀረብላችሁ ሲሆን እነዚህም ቤቶች ወደ ላይ G+3 ፎቅ ብቻ ሲሆኑ ግንባታቸውም 80% የደረሱና በአንድ ዓመትም የሚረከቡ ናቸው። በውስጡም የልጆች መጫወቻ፣ ግሪን ኤሪያ፣ ከርሰ ምድር ውሃና በቂ ፓርኪንግ ያላቸው ሲሆኑ ስለ ታማኝነታችን ደግሞ ከዚህ ቀደም ያስረከብናቸው ቤቶች ምስክሮቻችን ናቸው። የቀሩንም ቤቶች ውሱን ስለሆኑ ፈጥነው ይደውሉልን። ጤና ይስጥልኝ፣ እንደምን ሰነበታችሁ? ይህ ከዓለምነህ እንስማ ሳምንታዊ ፕሮግራማችን ነው። አቋራጩ ፕሬዚደንት ዶናልድ ትራምፕ ወደ ቱርክ አንካራ የኔቶ የመሪዎች ጉባኤ በመብረር ላይ ናቸው። በአሜሪካ ሰዓት አቆጣጠር አሁን ገና እየነጋ ነው የሚሆነው። ከዛ በፊት በማህበራዊ ድረገጻቸው ያሰፈሩት አረፍተ ነገሮች ቀብር ላይ የሚገኙትን ኢራኖች ክፉኛ ስለበጠበጣቸው የኢራኑ ውጭ ጉዳይ ሚኒስትር አባስ አርጋቺ እንዲህማ እየተዛትብን እንዲህማ እየተፎከረብን ድርድሩን አንቀጥልም ከቀብር መልስ የሚል መልእክት በዛሬ ጠዋት አስነብበዋል። ይህ በእንዲህ እንዳለ ኢራን የኦማንን ጣብቅ ተከትለው ይመጡ ከነበሩ የነዳጅ ጫኝ መርከቦች አንዱን እንደመታች ተዘግቧል። ቀብር ላይ ያለች ማለት ነው። ስለዚህ ዶናልድ ትራምፕ ምን አሉ? ስምምነት አግኝተናል። አሁን ያንን ስምምነት ማክበር አለባቸው። ማን? ኢራኖች። ኒውክሌር ቦምብ ግን አይኖራቸውም። አቧራ ብዬ የጠራሁት የበለጸገ ዩራኒየም እጃችን እናስገባዋለን። አንድ በጣም ጠንካራ ምክንያት ኢራን ኒውክሌር መሳሪያ ሊኖራት እንደማይችል ነው። አሁን በተግባር ያለው የተለወጠ አገዛዝ ቢሆንም የአገዛዝ ለውጥ አልፈልግም። ሁለተኛው አገዛዝ ተሰናብቷል። ይሄ ሶስተኛው አገዛዝ የተሻለ ምክንያታዊ ይመስለኛል። ጠብቀን እናየዋለን። ታላቁ የባህር ኃይላችን አንዲትም መርከብ ውልፍት ያላለችበትና ማንም በሕይወቱ አይቶት የማያውቀውን የባህር እቀባና ከበባና እቀባ በስኬት አከናውናል። ከዛም ለስምምነት በመቃረባችን ከበባውን አንስተናል። ልንገራቸው፣ በዚህም ሆነ በዚያ መንገድ እናሸንፋለን። ወይ ስምምነት ላይ እንደርሳለን፣ አለበለዚያ በኃይል የጀመርነውን ስራ እናጠናቅቀዋለን። እሺ፣ ስራውን ማጠናቀቅ ከባድ አይደለም። የ91 ሚሊዮን ህዝብ ኑሮ መንካት ስለማልፈልግ ለእኔ የሚበልጥብኝ ሁሉም ነገር በስምምነት ቢያልቅ ነው እንጂማ ድልድያቸውን ሙሉ በሙሉ ለማንኮታኮት የሚፈጅብን አንድ ሰዓት ብቻ ነው። ያላቸውን ሁሉ ግዙፍ ግንባታዎች ያላቸውን ሁሉ በታላላቅ ግንባታ ያከናወኑባቸውን የኤነርጂ አቅርቦት ተቋማትም ማንኮታኮት እንችላለን። ብዙ ገንዘብ ነበራቸው ነገራችን ላይ። አሁን ምናምን የላቸው። የሰጠናቸው ሰባራ ስሙኒ የለም እኛም። ነገር ግን የኤሌክትሪክ ማመንጫ ኃይላቸውንና ማስተላለፊያዎቻቸውን በአንድ ከሰዓት በኋላ ድብደባ ብቻ እናጠፋዋለን። ሁሉም ተቋሞቻቸው ይወድማሉ። ይህ እንደሚሆን እነሱም ያውቃሉ። ፕሬዚደንት ዶናልድ ትራምፕ እዝን ላይ ለሚገኙት የኢራን መሪዎች ወዲያውኑ ቀብራችሁን ፈጽማችሁ ቃል የገባችሁልኝን ስምምነት ለመስጠት ወደ ድርድር ኑ፣ ነገሮች በዛ መንገድ ሄዱ፣ አለበለዚያ አጠፋችኋለሁ ያሉበት መልእክት ነው። ኢሳያስ አዲስ ዓመት አዲስ ነገር ከሌለው ምኑን አዲስ ዓመት ሆነ? ሁልጊዜም እንደምንለው ከደንበኞቻችን የምንፈልገው እርካታን ብቻ ነው እንላለን። ለአዲሱ ዓመት ደግሞ ከእርካታ ጋር ታላቅ ደስታን ጨመርንበት። ሽልማት እንደ ሁልጊዜው የወደዱትን አዘው ከወዳጆቹና ከቤተሰቦ ጋር ውብ ጊዜን እያሳለፉ 250 ድርሃምና ከዛ በላይ ተጠቃሚ ሲሆኑ የዕጣው ተሳታፊ ይሆናሉ።
ኩፖኑ ላይ ስምና አድራሻውን ሞልተው በተቀመጠው ሳጥን ውስጥ ይከታሉ። ኦንላይን ለምታዙ ደንበኞቻችን ትዕዛዙ ከ250ና ከዛ በላይ ከሆነ ኩፖን አብረን የምንልክ ሲሆን ሞልተው በዱከም ሬስቶራንት በሚገኘው ሳጥን ማስገባቱን አይዘንጉ። ዕጣው የሚወጣው የአይፎን 17 ፕሮማክሱ ኦገስት 8 ሲሆን BYD ሶንግ ፕላስ ብራንድ ኒው መኪና ደግሞ ሴፕቴምበር 12 ይሆናል። የዱባይ ኢኮኖሚ ዲፓርትመንት ፍቃድ የሰጠው የመንግሥት አካል በተገኘበት ዕጣው የሚወጣ ሲሆን በዱከም የሶሻል ሚዲያ ገጾች ላይ በቀጥታ የሚተላለፍ ይሆናል። አይተው ነክተው ዳሰው የመጀመሪያውን ሰልፊ ተነስተው ዕድልዎን ያሳምሩ። በዕጣው ተሳታፊ ለመሆን 250 ድርሃም ወይም ከዚያ በላይ ተጠቃሚ መሆን፣ ለእያንዳንዱ 250 ድርሃም አንድ ኩፖን ይቀበሉ። የኩፖን ብዛት ገደብ የለውም። ብዙ ሲጠቀሙ ብዙ ዕድል ያገኛሉ። ሕግና ደንቦች ተፈጻሚ ይሆናሉ። ምግብ በልተው መኪና የሚሸለሙ ከሆነ ከዱከም ውጭ የት ይመገባሉ? ለሁሉም ውድ ደንበኞቻችን መልካም ዕድል እንመኛለን። ዱካም ዱባይ። ዓለም ለምንድን ነው ስትጀምር ዶናልድ ትራምፕን አቋራጩ መሪ ያልካቸው? ምንድን ነው ያቋረጡት? እኔ አይደለሁም ያልኳቸው። እንግዲህ የእሳቸውን አስተዳደር እና የእሳቸውን የአስተዳደር ዘይቤ በተጨባጭ ከማየት የግብር መግለጫ ነው። የግብራቸው ሚስተር ዲስረፕተር ነው የሚሏቸው። ምክንያቱም ያልተቆራረጠ ምን አለ። ለምሳሌ አሁን የኔቶ ስብሰባ ራሱ በስንት ግልግል ነው የተውት። አውሮፓ ላይ ካለን ኃይል ውስጥ 1/3ኛውን አንስተን ወደ ሀገር ቤት እንመልሰው ብለው ነበር። ዋይት ሀውስ በጣም ነው ተናደው የተናገሩት። እኛ ውጊያ ላይ ስንገባ በችግራችን ሰዓት ስንጠራው አልመጣም በሚል ማለት ነው። መከላከያ ሚኒስትሩ ሄክሴት እንደዚህ መሳሰሉት ጣልቃ ገብተው ግድ የለም የ6 ወር ጊዜ በ6 ወር እንየው የኔቶን እንቅስቃሴ በሚል ነው ያለው እንጂ ኦልሬዲ ዛቻቸዋል። ኔቶን በመጀመሪያ ደረጃ የኔቶ የጀርባ አጥንት የምትባለው አሜሪካ ናት። ኔቶ አሜሪካ፣ አሜሪካ ኔቶ ነው። ዶናልድ ትራምፕ ለአሜሪካ ምንም ፋይዳ የሌለው አሜሪካ የአውሮፓን ደህንነት በምጠብቅበት በነፃ ምንም ምክንያት የለም። ከዛ ቀጥሎ ደግሞ ኔቶ ያለ አሜሪካ ጥርስ የሌለው አንበሳ ነው። እውነቱን ለመናገር ወንድሜ ፑቲንም ሆነ አክባሪ ሚስተር ሺን የቻይናው ከመጤፍ አይቆጥሩትም ያለ አሜሪካ። ኔቶን ያለ አሜሪካ ከመጤፍ አይቆጥሩትም። እንግዲህ ምንድነው ዲስረፕት ማድረግ። ዶናልድ ትራምፕ ከመጡ በኋላ ያልተገለባበጠ ምን ነገር አለው? ለምሳሌ ወደ ቱርክ ሲያቀኑ አሁን ለጓደኛዬ ረሲብ ጣይብ ኤርዶጋን ደስ የሚያሰኘው ትንሽ ስጦታ ይዤለት ነው የሚሄዱ አሉ። ያሳቸው ትንሽ ስጦታ ያሉት በመጀመሪያ የስልጣን ዘመናቸው በ2020 ቱርክ ይህንን የአሜሪካንን 5ኛ ጄኔሬሽን ዘመናዊ ጦር ጄት F-35 በኔቶ አባልነቷ መግዛት ትችል ነበር። ነገር ግን አስቀድማ ከራሽያ S-400 አየር መቃወሚያን ገዝታለች። ገዝታ ባት 6 ነው 7 ባትሪ መተኮሻዎች ማለት ነው። ገዝታ አልፈታሁትም ነው የምትለው እሷ። እንደው አንዳንዴ ቤት አዱኛ ሲገባ አረ አልፈታሁትም ገና አላየሁትም ትላለህ። ገብተዋል። አንዳንዱ ሰው እንደዛ ሁሉ ያንን S-400 የሚባል የራሽያ በ400 ኪሎ ሜትር ዙሪያ ማንኛውንም የጠላት በራሪዎች፣ የጦር ጀቶች፣ ሚሳኤሎች የሚመለከት እና መምታት የሚችል ማለት ነው። እና የተሰራውም ራሽያ እነዚህ ራዳር ስውር የሚባሉ የጦር ጀቶችን እንደሚመታ አድርጋ የሰራችው ነው በተግባር ዋቴቨር። ስለዚህ በዚህ የተነሳ ያንን መሳሪያ ስለገዛች ቱርክ
ዶናልድ ትራምፕ እገዳ ጣሉባት። አይሸጥም አሉ። መቼ? በመጀመሪያ የስልጣን ዘመናቸው አሉ። ይሄን ያቀረቡ፣ ኮንግሬስም አጸደቀው እና ምን ሆነ? እገዳው ህግ ሆነ። F-35 ለቱርክ አይሸጥም። በዚህ ምክንያት አሁን ቱርክ በመሃል በሁለተኛ የስልጣን ዘመናቸው ራሽያን ወሰጅ ብላለች። ሳትወስድ አትቀርም። ራሽያ የሸጠችላትን ያው አልፈታሁትም። አንዳንዴ ዕቃ ገዝተህ አልፈልግም እና ውሰደ። ኧረ እኔ አልነካሁትም። እዛ እስከነ ካርቶን እንደዚህ ነው ይባላል ማለት ነው። አሁን ዶናልድ ትራምፕ ለቱርክ እሱንና ሌሎች የጦር ጀቶች ሞተሮችን ለመሸጥ ፈቃደኛነታቸውን ገልጸዋል። ይሄ ደግሞ ለእስራኤል ራስ ምታት ነው። እስራኤልም እየተቃወመች ነው። መካከለኛው ምስራቅ ውስጥ ያለውን ሚሊተሪ ባላንስ ያዛባል። የመካከለኛው ምስራቅ የሚሊተሪ ባላንስ የተጠበቀው በእስራኤል አየር ኃይል የበላይነት ነው። አሁን ግን ይህንን የሚገዳደር ነገር ቱርክ እጅ ከገባ እስከዛሬ ተጠብቆ የቆየው ስትራቴጂክ ወይም ደግሞ የሚሊተሪ ወታደራዊ ሚዛን ይዛባል በሚል ጠቅላይ ሚኒስትር ቤንያሚን ኔታንያሁ አቤቱታ አሰምተዋል። ሆኖም ጠቅላይ ሚኒስትር ኔታንያሁ ይህን ቢያሰሙም እሳቸው ራሳቸው የአሜሪካን ዓመታዊ ወታደራዊ እርዳታ በሚቀጥለው 10 ዓመት ውስጥ ሙሉ በሙሉ እንተዋለን ብለዋል። በየዓመቱ እየቀነስን ከ10 ዓመት በኋላ ቶታሊ አንወስድም ብለዋል። ይህን ማድረግ ያለባቸው ራሳቸው ጠቅላይ ሚኒስትር ኔታንያሁ ሲናገሩ አሜሪካ ውስጥ ለወትሮ የነበረው ለእስራኤል የነበረው ልዩ ድጋፍ እየተሸረሸረ በመምጣቱ በማህበራዊ ሚዲያ ምክንያት የሚሉት እና እስራኤል ህልውናዋን በአስተማማኝ ለመጠበቅ በራሷ የሚሊተሪ ቴክኖሎጂ እና የማምረት አቅም ላይ መመስረት አለባት በሚል በሚቀጥሉት 10 ዓመታት በዚህ በኩል የአሜሪካንን እርዳታ እገዛ እየተዉ ሲመጡ፣ በዛ በኩል ግን የእስራኤልን ካፓሲቲ አድርገው ከ10 ዓመት በኋላ እስራኤል ለደህንነቷ የሚያስፈልጋትን ማንኛውም ቴክኖሎጂያዊ ስብጥር ማምረት፣ መጠቀም፣ አልፎ ተርፎ መሸጥ የምትችል ትሆናለች ነው። ኔታንያሁ እዚህ ድረስ ከደረሱ ዘይ ሳምቲንግ ጎይንግ አይደለም። ለምን እስራኤል በዓለም ላይ ቁጥር 1 የሚሊተሪ ገዛት እርዳታ ተቀባይ ናት። ለምን መተው አለባት? ይህንን መተው ያለባት በተለወጠው የዓለም ሁኔታ ነው። እሷ ባትተውም ሁኔታዎቹ ወደዛ እንደሚሄዱ ገብቷታል። እንደዛ አይነት መረዳት ነው ያለው። ስለዚህ ይሄ ከሆነ ደግሞ የመካከለኛው ምስራቅ የኃይል ባላንስን በዛው መጠን ይናወጣል። እያንዳንዱ ለየራሱ ወደሚል ይራወጣል እና እዚህ ድረስ ነው ለእስራኤል አሳሳቢነቱ የኤፍ-35። ዶናልድ ትራምፕ ግን እወዳለሁ ይላሉ፣ ወዳጄ ነው ይላሉ። ረሲብ ኤርዶጋን ትንሽ ደስ የሚያሰኘው ትንሽ ስጦታ ይዤለታል ብለዋል። ይሄንን ማለት ነው። ይሄ ነው እስራኤልን ቅር የሚያሰኘውን ወዳጃቸውን ቅር የሚያሰኘውን አሁን ጉዳያቸው አይደለም ለዶናልድ ትራምፕ። ግን አለም ለምሳሌ ጀቱ ለቱርክ ቢሸጥ ተተኳሾቹስ በየጊዜው አስፈላጊ ናቸው። እነዛ ተተኳሾች አቅርቦቱ ምን ያህል ነው? አሁን ብዙ ጊዜ አሁን ለምሳሌ እስራኤል የተተኳሽ ችግር ገጠመኝ ስትል ተሰምቶ አይታወቅም እና አሁን ለምሳሌ ቱርክ ብትወስደው የተተኳሽ እጥረት ሊገጥማት አይችልም ወይ? ከአሜሪካና ከእስራኤል ጋር እስካልተስማማች ድረስ ጀት ተዋጊ ነው። የቦምቦች ነው የሚጭነው፣ ሚሳይሎች ነው የሚጭነው እና ከሱ ጋር ስታደርግ አብሮ ነው የሚለው። ሁለተኛ ቱርክ በራሷ አምራች ናት። ስለዚህ የምትፈልገውን መሳሪያ ያ ጀት ነው የሚያስፈልገውን ቦምብ መግጠም ነው ወይም የሚተኩሰውን ሚሳይል መግጠም ነው። የግድ በኤፍ-35 ላይ የሚተኮሱት ሚሳይሎች
ምንድናቸው የሚል ነገር ካለ ደግሞ ጀቱ ሲሸጥ አብሮ የሚሸጥ ነው። እሱን አስቤ ነው። አዎ የተኳሽ እጥረት የሚባለው ያው ፈንጂዎች፣ ቦምቦች አላቂ ናቸው እና ለምሳሌ እንደ እስራኤል አሁን ኦልሞስት 2 ዓመት ጦርነት ላይ ነው ያለችው። ስለዚህ ምንም ጥርጥር የለውም የጦር ግምጃ ቤትም ዋጠጣል። ቱርክ መቼ የተዋግታ ታውቃለች? ስለዚህ በቂ ግምጃ ቤቷ ለዚህ አላት። አብሮ ከዚህ ጋር የሚሄድ ነገር ነው። የኔቶ አባልም ናት። ይሁንና ዶናልድ ትራምፕ እንግዲህ የምናስበው ኤስ-400ን ቱርክ መልሳለች ብሎ ማሰብ ነው የሚቻለው፣ ወይም በኋላ ሪፈር የምናደርገው ነው። ለማንኛውም ለኤርዶጋን ይሄን ያደርጋል ብለህ ስታያቸው ዶናልድ ትራምፕ ዲስረፕተር ናቸው የሚባሉት በዚህ የተነሳ ነው። ይሄ ዲስረፕሽን አሁን ብዙ ሰው የማይረዳው አሜሪካ እስከ ጆ ባይደን ጊዜ ድረስ በመሀል ያሉት የትራምፕን አስተን አሜሪካ ፕሪንሲፕሎች አሉት። ፓርቲዎች ቢለዋወጡም የማተዋቸው ስትራቴጂዎች አሉት። ለምሳሌ በብዙዎቹ አሜሪካውያን ዶናልድ ትራምፕን ታላቁ የአሜሪካ የእስራኤል ወዳጅ ብለው ይገልጿቸዋል። አንዳንድ ጊዜ እውነት ነው፣ አንዳንድ ጊዜ አይደለም። ጆ ባይደን እስራኤልን በተመለከተ የነበራቸው አቋም ከመሪው ባሻገር ገብቷል። when it comes to defending the Jewish state, our support to Jerusalem is ironclad ነበር የሚሉት። የብረት ጓንት ነው የሚሉት። ይሄን ነው የሚሉት። ከኔታንያሁ ጋር የማይስማሙበት በጣም በሀሳብ የሚለያዩበት ሁኔታ ነበር ጆ ባይደን። በዛም የተነሳ አንዳንድ እርምጃዎች ወስደው ሊሆን ይችላል። ነገር ግን under no circumstances ከዶናልድ ትራምፕ በስተቀረ የነበሩ የአሜሪካ መንግስታቶች እኔ ኢንክሉዲንግ ኦባማ ነው የምለው በእስራኤል ደህንነት ላይ አይደራደሩም። ግን አለም አሁን ለምሳሌ ቱርክ በጣም በተደጋጋሚ ከእስራኤል ጋር ግጭት እያነሳች ነው። አንድ በኢኮኖሚ የተሳሰሩ ሀገሮች ነበሩ። ቱርክ እስራኤል ውስጥ በከፍተኛ ሁኔታ የራሷን ስራ የምትሰራ ሀገር ከመሆኑ አንጻር ማለት ነው። እነዚህ ነገሮች ከጊዜ ወደ ጊዜ እየቀነሱ በመጡበት የቱርኩ ፕሬዝዳንት ኤርዶጋን በተደጋጋሚ ዛቻ መልክ ያላቸው ነገሮች እየተናገሩ ቱርክን በዚህን ያህል መጠን ማስታጠቅ ዶናልድ ትራምፕ ለእስራኤል ያላቸውን ወዳጅነት የሚያሳይ ነው ወይስ በሂደት እየተሸረሸራል? አሁን መሰረታዊ ጥያቄው አቋራጩ ለምን ተባሉ ነው። ቅድም እንደነገርኩ ምንም ነገር ይሁን በእስራኤልና በዩናይትድ ስቴትስ አሜሪካ መካከል የነበረው ግንኙነት ሴክሬት ነው። ይሄ ሃሪ ትሩማን ከዛም በፊት አይሁዳውያን በእስራኤል ታሪክ በጣም በ250 ዓመታት የእስራኤል ታሪክ ውስጥ አሉ። በተለይ ሃሪ ትሩማን ደግሞ ኮሚትመንቱ በጣም ጥልቀት ያለው ነው። የተለያየ ጊዜ ውጣ ውረድ ቢኖርም at the end of the day አሜሪካ የእስራኤል ዲፌንደር ሆና እኖራለች። ስለዚህ ለጣፈንታ የሚተዋው ነገር አለ። ዶናልድ ትራምፕ ለእስራኤል ያላቸው ለምሳሌ ሌሎች መሪዎች ያላደረጉትን ያደርጋሉ። አንዳንድ ቦታ ላይ ደግሞ አይደሉም። so it has to do ከራሳቸው እንትን ጋር ምንድነው ዶናልድ ትራምፕ አሜሪካ አይደለም አሁን ያለችው። አሁን የትራምፕ አሜሪካ ነች። የትራምፕ አሜሪካ ነች። ስለዚህ በአሜሪካና በእስራኤል መካከል የነበረው የዲሞክራሲ ቫልዩ ላይ የተመሰረተ ግንኙነት አሁን የለም። ምክንያቱም ራሱ ዲሞክራሲ ምንድነው ቢባል ፈልጋ አታገኙም አለ። ይሄ ነገር ስለሌለ ያ የነበረው ነገር እንዳልነበር ሆኗል። ተቋርጧል ማለት ነው። ስለዚህ አሁን ምን ሆኗል? አሁን ምሳሌ ኔታንያሁ በቅርብ የሰጡት ኢንተርቪው ላይ እየሰማ ነበር። በተደጋጋሚ የሚጠይቁት ዶናልድ ትራምፕ ስለሚሉት ነው የሚጠይቋቸው። አሁን ሁለቱ ሊገናኙ ሳምንት ቀጠሮ አላቸው። ምንድነው አም ዘ ቦስ ይላሉ ዶናልድ ትራምፕ።
ኔታንያሁን ያልኩት ሁሉ እሺ ብሎ ይፈጽማል። እንደዚህ የሚሉት ነገር አለ እና ለዚህ ምን ምላሽ ይሰጣሉ ሲሉት ያው አመላለሱ ፖለቲካሊ ወደ አመላለስ ይሰጣሉ ማለት ነው ኔታንያሁ። በቃ እንደዚህ ነው ዶናልድ ትራምፕ። እሺ አለም በሌላ መልኩ ደግሞ እንመልከታቸው። ዶናልድ ትራምፕ ለኔቶ ምንም ቫልዩ አልሰጡም በአንድ ወቅት። ኔቶን ቅድም አንተ መግቢያችን ላይ እንዳስቀመጥከው ከአሜሪካ ውጪ ትንፋሽ የሌለው ነው በማለት አንድ ዓመታዊ መዋጯቸው ከፍ እንዲል ብዙ ነገር ካደረጉ በኋላ በሁሉም ነገር ከተስማሙ በኋላ ኔቶን በተደጋጋሚ በመስደባቸውና ኢራን ላይ ጦርነቱን ብቻቸውን በመክፈታቸው ከኔቶ ጋር ያላቸው ወዳጅነት በጣም እየተቀዛቀዘ ነው የመጣው። ኦልሞስት እንደው የለም ሊባል በሚችል ደረጃ አሁን ተነስተው ወደ ቱርክ እዚሁ ስብሰባ ላይ መሄዳቸውን እንዴት ታየዋለህ? በሌላ መልኩ ደግሞ ኢራን ተጠቃሚ ያልሆነችም ወይ? እንዴት ይሄንን አውሮፓ ኔቶ አባላቶች ይሄንን ከግምት ውስጥ መክተት አልቻሉም? ጦርነቱ በአሜሪካ እና በእስራኤል አሜሪካና እስራኤል በጋራ የሚዋጉት ብቻ በመሆኑ ኢራን ትልቅ አድቫንቴጅ አልመታችም ወይ ኔቶ ባለመሳተፉ? አዲስ ዓመት አዲስ ነገር ከሌለው ምኑን አዲስ ዓመት ሆነ? ሁልጊዜም እንደምንለው ከደንበኞቻችን የምንፈልገው እርካታን ብቻ ነው እንላለን። ለአዲሱ ዓመት ደግሞ ከእርካታ ጋር ታላቅ ደስታን ጨመርንበት። ሽልማት እንደ ሁልጊዜው የወደዱትን አዘው ከወዳጆቹና ከቤተሰቦ ጋር ውብ ጊዜን እያሳለፉ 250 ድርሃምና ከዛ በላይ ተጠቃሚ ሲሆኑ የዕጣው ተሳታፊ ይሆናሉ። ኩፖኑ ላይ ስምና አድራሻውን ሞልተው በተቀመጠው ሳጥን ውስጥ ይከታሉ። ኦንላይን ለምታዙ ደንበኞቻችን ትዕዛዙ ከ250ና ከዛ በላይ ከሆነ ኩፖን አብረን የምንልክ ሲሆን ሞልተው በዱከም ሬስቶራንት በሚገኘው ሳጥን ማስገባቱን አይዘንጉ። ዕጣው የሚወጣው የአይፎን 17 ፕሮማክሱ ኦገስት 8 ሲሆን BYD ሶንግ ፕላስ ብራንድ ኒው መኪና ደግሞ ሴፕቴምበር 12 ይሆናል። የዱባይ ኢኮኖሚ ዲፓርትመንት ፍቃድ የሰጠው የመንግሥት አካል በተገኘበት ዕጣው የሚወጣ ሲሆን በዱከም የሶሻል ሚዲያ ገጾች ላይ በቀጥታ የሚተላለፍ ይሆናል። አይተው ነክተው ዳሰው የመጀመሪያውን ሰልፊ ተነስተው ዕድልዎን ያሳምሩ። በዕጣው ተሳታፊ ለመሆን 250 ድርሃም ወይም ከዚያ በላይ ተጠቃሚ መሆን፣ ለእያንዳንዱ 250 ድርሃም አንድ ኩፖን ይቀበሉ። የኩፖን ብዛት ገደብ የለውም። ብዙ ሲጠቀሙ ብዙ ዕድል ያገኛሉ። ሕግና ደንቦች ተፈጻሚ ይሆናሉ። ምግብ በልተው መኪና የሚሸለሙ ከሆነ ከዱከም ውጭ የት ይመገባሉ? ለሁሉም ውድ ደንበኞቻችን መልካም ዕድል እንመኛለን። ዱካም ዱባይ። አሁን የኔቶ ስብሰባ አንዱ አጀንዳ እንዲሆን የሚጠበቀው የሆርሙዝ ሰርጥ ጉዳይ ነው። ዶናልድ ትራምፕ አጀንዳ አድርጌ ውይይት አደርግበታለሁ ብለዋል እና የሆነ የባህር ኃይል ግብረ ኃይል የመፍጠርና የሰርጡን ዓለም አቀፋዊ በርነት የማረጋገጥ እንቅስቃሴ ይኖራል። ስለዚህ በሌላ አነጋገር አሜሪካ አሁንም በዚህ ጦርነቷ ውስጥ የኔቶ እንዲገባ የሚጠይቅ ነው ማለት ነው። ይሄው ነው። እንዴት እንደዚህ ብለን ማጠቃለል አንችልም። ዶናልድ ትራምፕ አሁን አሜሪካ ከእንትን ጋር ያለው ግንኙነት እዚህ ጋር ነው ማለት እንዴት ይቻላል? ዶናልድ ትራምፕ ነው ነገ ከምንም ነገር በላይ ተነስተው ዓለም ኔቶ ባይኖር ኖሮ ዋጋ የላትም አሜሪካ ኔቶን እንታረገ ሊሉ ይችላሉ። ሶ ኢትስ ሪሊ ዶናልድ ትራምፕ ብቻ ናቸው ራሳቸውን ማያማቸው እንጂ ሌላው አይደለም። አሁን ሰዎች ስራቸውን አውቀው መስራት ይፈልጋሉ እና ሁሉ ቀን ከስራው ጋር በተያያዘ ወደዚሁን ወደዛ በትላቸው ከብዳቸዋል። የሆነ የአእምሮ ሰላም አያገኙም። ዶናልድ ትራምፕ አሁን ኢሴንሻሊ ሌላው ዓለም ለመገንዘብ ይህንም ያልተገነዘበ ካለ ተሳስቷል። ዶናልድ ትራምፕ ነው አሜሪካ። ከሳቸው በፊት ሌሎች የአሜሪካ መሪዎች ናቸው እና አሜሪካ ከነሱ በላይ ናት። ኢንስቲትዩሽን ከነሱ በላይ ነው። ስለዚህ በምክር ቤት ውስጥ በሚዲያ በተለያየ መንገድ ፍላጎታቸውን ለማስፈጸም አመለካከታቸውን ለማስረጽ ሲታገሉት ያለ። ሁለተኛ ንግግሮቻቸውን በሙሉ
ከዛ አንጻር ከፖለቲካ አንጻር የተቃኙ ናቸው እና ጉዳዩ የሚመለከታቸው ሀገራት ብቻ ሳይሆኑ በአጠቃላይ ዓለም ሲሰማው የሚወጣውን የሚባለውን እኔም አንተም ሼር የምናደርገው አይዲያ ወይ መልካም ነገር እንደሆነ ለማሳመን ጥረት አድርገው ነው የሚሄዱት። አሁን ዶናልድ ትራምፕ ለሲያንተ ኔታንያሁ ነው ለኔ መተን እንዴት አሁን ቱርክ እኮ እንደዚህ ሆነች ማለት F-35 እንደዚህ በዚህ ውስጥ ተጠብቆ የነበረው ባላንስ እንደዚህ ይሆናል እንትን ያደርጋል። ይሄ ደግሞ እስራኤልን ተጎጂ ያደርጋል ብለን ለመነጋገር ይገና ለምንድነው ለቱርክ አይን ማድረግ እንደው ይሄ ነገር መቅረት አለ ብዬ ነው ብላ ሐሳብ በሰጣቸው ይሄን ያህል ካዳመጡ እርግጠኛ አይደለሁም። በጣም አጫጭር መሆን አለበት ወሬው ራሱ በጣም አጫጭር መሆን አለበት። ቶሎ መጨረስ አለበት በትላቸው ስለምወደው ሊሉ ይችላል። ማን ኤርዶጋን ጥሩ ሰው በቃ የግል ነው አንዛሲት በጣም ከባድ ይሄ ነው። እሳቸው የግብፁን መሪ በነገራችን ላይ ግብጾች አሁን አዲስ ሰራዋለሁ ብያለሁ። እንትናን የሚያስንቅ ወታደራዊ ሴንተር ሰርተዋል ነው የሚለው ፔንታጎን። ይሄን ያህል ምን አለፋ ከዓለም ጋር ለመዋጋት ዝግጁ የሆኑ ያክል በስፋት ለአድማጮቻችን ለማቅረብ ቃል እንገባለን። እና ደስ የሚለኝ አምባገነን ነው ይላል ዶናልድ ትራምፕ የግብፁ መሪ አልሲሲ። ሌላ የሚግባቡበት ነገር ሊኖር የማውቀው ነገር የለም። እና ደስ የሚለኝ አምባገነን ነው ይላል። ስለዚህ አሁን የእሱን ጉዳይ ሲያዩ ምንድን ነው ምን ችግር ገጠመ በሚል ነው ኢስራኤል ኢጂፕት ምንድን ነው እሱ በችግር ገጠመ ገብቷል። አይ እንደው እኮ እንዲህ ነው ችግር የለም ይሆናል። ስለዚህ ንጉሥ ናቸው። ዶናልድ ትራምፕ ንጉሥ ስለሆኑ አሜሪካ ሪፐብሊክ ስለነበረች ስለዚህ እንደ ሪፐብሊክ እንደ አንድ ህዝባዊ እንደ ሪፐብሊክ የምትንቀሳቀስ ሀገር አሁን ከመካከለኛው ምስራቅ የሰላጤው አካባቢ ንጉሳዊ አስተዳደሮች እንደ አንዷ በሆነ መልኩ ስለምትንቀሳቀስ ከዛ በፊት የነበሩ ነገሮችና አካባቢዎች በሆኑ ምን እየሆኑ ነው ያሉት? እየተቋረጡ ነው ያሉት። ለዚህ ነው ሚስተር ዲስራፕተር የሚባሉት። አሁን እንግዲህ ዶናልድ ትራምፕ በዚህ አይነት አካሄድ ከሆነ የሚሄዱት የአሜሪካ ኮንግረስ ሙሉ በሙሉ መቀበል ግዴታው ነው ወይ? አሁን ወደ ኢራን ምክንያቱም አሁን ለአሜሪካ ፖለቲካ ዋሹ ላይ ወሪ በቃ ማኔጅ ያደርጉታል በራሳቸው መንገድ። ብዙ ሪፐብሊክ የራሳው ኮንግረስ ውስጥ በአንጻራዊነት ሪፐብሊክ ፓርቲ ሴኔቱም ላይ የእንትን ስላላቸውና በራሳቸው መንገድ በዚህ በማጋ ንቅናቄ አማካኝነት ደግሞ ብዙዎቹ ሪፐብሊካኖች ታማኝነታቸው ለዶናልድ ትራምፕ ስለሆነ ስለዚህ በዚህ መንገድ የፈለጉትን እየፈጸሙ እንደሄዱ አስችሏቸው። እሺ ወደ ኢራን እንምጣ። እንዳልከው አሁን እንግዲህ ዶናልድ ትራምፕ አሁን የኢራኑ የውጭ ጉዳይ ሚኒስትር አርጋቺ እንደዚህማ እየተሰደብን እንደዚህማ እየተዛተብን እንዴት ስምምነቱን እንጠብቃለን? አሁን የአርጋቺ ጥያቄ በጦርነቱ አሸናፊ ነን፣ ልንሰደብ አይገባም፣ ክብራችን ሊጠበቅ ይገባል፣ እኛ ከአሜሪካ የምንፈልገው ምንም የተለየ ነገር የለም ሲል ያነሳው የዶናልድ ትራምፕን ዛቻና ስድብ ነው። ዶናልድ ትራምፕ የዶናልድ ትራምፕ ዛቻና ስድብ ብለህ አታቃልለው። ምክንያቱም በተግባር ሊያወሩትም ይችላሉ፣ ዛስዋታም ይችላሉ። ስለዚህ አሁን ግን ወደ ተግባር የተለወጠው ተሸብረዋል ማለት ነው የምችለው። አርጋቺ ተሸብረዋል ወይም አርጋቺ አንደኛ የስምምነቱ ይሄን መባባልን ይከለክላል ነው። በሁለተኛ ደረጃ እኔ ተረብሸዋል። ከመረበሽም አልፈው እኮ በዛ በኩል የሚያልፍ መርከብ ከመቱ ወይም ከተኮሱ ኦልሬዲ ስምምነቱ ፈረሰ ማለት ነው። እስኖት ይሄ አሁን በመቱት ሁለቴ ተዋክተዋል አይደለም፣ ሁለት መርከብ ስለመቱ ማለት ነው። አስገራሚ የሚያደርገው ቀብር ላይ ያሉ ይሄን ማድረጋቸው ነው። ኢራኖችም አንድ አደገኛ ፖይንት ላይ ነው የሚገኙት።
ያም አደገኛ ፖይንት ሆርሙዝ ሰርጥን የኛ ነው ብሎ በእነሱ ሉዓላዊነት ስር ማቆየት ነው። ይሄን ማድረግ ካልቻሉ የጦርነቱ ተሸናፊ መሆናቸው ምንም ማስተባበያ አይገኝለትም። ኢራኖች አዎ ያልወደመ ኢንዱስትሪ መሰረት አላቸው። ምናልባት ወደ ቢያንስ ከሩብ ትሪሊዮን ማንስ ነው። እና ሁለተኛ ዶናልድ ትራምፕ ያሉትን እንደማይፈጽሙ ለመፈጸም የሚያስቸግራቸው ነገር አለ ወይ? ድልድዮች ማፍረስ፣ የኢነርጂ ተቋማትን ማውደም። በ40 ቀኑ ጦርነት ምን አየን? ኢራን ትከላከል ነበር። ስለዚህ ይህንን ላድርገው ካሉ እንደ አሜሪካ መሪ ይህን ለሚያድርግ የሚያስችል ኃይል አላቸው። ኢራኖች ግን አንድ አቋም አላቸው። ያም ምንድነው? ሆርሙዝ ሰርጥን የኢራን ለማድረግ ነው። እንደውም ቋሊባፍ ምንድነው ሰርጡ ብዙ ኢራናውያን እንደ ፖሊሲ እና ስለ ሰርጡ የሚናገሩት ነገር አለ። ነገር ግን አክቲቭሊ በአሁኑ ሰዓት የኢራን አንኳር መሪ የምንላቸው ቋሊባፍ ዛትስ አን ኢንስትሩመንት ኦፍ ፓወር ለኢራን ብለዋል። ሆርሙዝ ሰርጥ የእኛ ኃይለኛው መሳሪያችን እሱ ብለዋል። ስለዚህ ይህንን ሲሉ በዶናልድ ትራምፕ እንትኑ ምንድነው ሆርሙዝ ሰርጥ ስምምነቱ ላይ ነገር ያለው ሆርሙዝ ሰርጥ በዶናልድ ትራምፕ ከጦርነቱ በፊት ወደነበረበት እንዲመለስ ነው። ስለዚህ ግን ይሄ አይደለም እና ኢራኖች አሁንም ደጋግመው የሚያደርጉትና ይሄንንም እየመቱ ዛሬም ያሳዩት እኛ ባልነው ጣብቅ ነው የምታልፉት፣ እኛንን ይሄን የምንወስነው ነው። ስለዚህ ዶናልድ ትራምፕ ሰርጡን አስረክበው በአሜሪካ ፖለቲካ ውስጥ ታሪክ የላቸውም በፍጹም። በእውነት ነገ በጣም አሜሪካ እኮ በጣም ምናልባት ብዙ ነገር የሚጻፍባቸው። ስለዚህ አሁን ይሄ እቅድ የላቸውም ሰርጡን የመስጠት። አዎ እሱ ብቻ አይደለም፣ ያ ስምምነቱን ተፈራርመዋል። ብዙ አንብበናል። 14 ነጥብ እሱ ላይ ምን ይላል? የኒውክሌር ምንድነው ይሄ የበለጸገውን ዩራኒየም ምን ይላል? የበለጸገውን ዩራኒየም ኢራን ራሷ እንድታከስመው እንድታማማው ማክሰም ሳይሆን አማምታ ደረጃውን ዝቅ አድርጋ እሷ ጋር ይላል ተቀምጧል። ዶናልድ ትራምፕ ምንድን ነው ያሉት? እናገኘው አላግላችሁበት ይችላል። ኢራን ታውቃለች፣ ኢራን ታውቃለች። ገብቷል። ከአንዴም ሁለቴ እንዲህ ያታለው መተውኛል ነው። አሁንም ኢራን ለዚህ ይገዛሉ ነው እንጂ ሰውዬ ለተፈረመው ነገር አስቸጋሪ ነው። ዶናልድ ትራምፕን ፕሪዲክት ማድረግ አይቻልም። ነገር ግን መጪዋ እንደዚህ ይሆናል ብለን መተንበይ ግን ይቻላል። የሰማዩን ዓለም መተንበይ ይቻላል። ብዙ ትንቢት ተናጋሪዎች አሉ። አሁን ተጠቅልቋል ዓለም ገብተዋል። ብዙ ትንቢት ተናጋሪዎች ሞልተዋል። ዶናልድ ትራምፕ መተንበይ ይቻላል። ዘ ሞስት ዳንጀረስ የዶናልድ ትራምፕ አቋራጭ ነው ብለናል። ቅድም አንተ ስትጠይቀኝ ምን አብቅቷል እኮ ማለት ይቻላል በአሜሪካና በኔቶ መካከል ብለኛል። ነው ድንገት ደግሞ ተነስተው ሰማይ ላይ ድረስ ይችላል። አሁን የዶናልድ ትራምፕን አካሄድ ጥፋት የሚያውቀው ራሱ ዶናልድ ትራምፕ ብቻ ነው። ስለዚህ አሁን ውል ተፈራርም ያለው ብለህ ከውሉ ውጭ እኮ ነው እየሰደቡኝ እየዛቱብን ያላችሁት ዶናልድ ትራምፕን እና ብለዋል። ሁለተኛ ኢራኖች በጣም ነው የሚገርሙኝ። በሚሊዮን የሚቆጠረው ህዝብን ለማሳያ ነው የተጠቀሙት። ኢራን በቃ እጅ አንሰጥም የሚል ነው። ግን ምን አድርጓል? የኔታንያሁንና የዶናልድ ትራምፕን ምስል አድርገው በሆነ ነገር ይመስል ነበር ማነጣጠሪያ በአደባባይ ላይ እኮ አንድ ነው በዛ ላይ ወጥቶ ቀዱታል። ይሄ በዓለም ላይ የሚደረግ ነው። ባንዲራ ታቃጠላል ምናምን። ለዶናልድ ትራምፕ ፐርሶናል ተቀይሞ ይሆናል። ከተቀየሙ ደግሞ ተቀይሞ ይሆናል እና ቀደም ምን አሉ? ይህን ፕሮግራም ለማጠቃለል እኔ እንደ 91 ሚሊዮን
ህዝብ ኑሮ እንደው ማጎሳቆል ማተራመስ አልፈልግም እንጂ ትቢያ ነበር ማለብሳት ሀገሪቱን አሉ አይደል? ማለት እኔ 91 ሚሊዮን ህዝብ እንትን ማድረግ አልፈልግም እና ጉዳዩ በስምምነት ቢያልቅ ነው እንጂ እኮ ስራው በዛ ለመጨረስ ቀላል ነው ብለዋል። ማለት እንዲህ እያነጣጠሩ ሲመቷቸው ለዶናልድ ትራምፕ አሳይተዋቸው ከሆነ አይተው ከሆነ አይታወቅም ምን አይነት አቋም እንደያዙ። ለማንኛውም በዚህ ሰዓት እኔ እናንተ ስናወራ አውሮፕላናቸው በማናቸውም በሚቀጥሉት ደቂቃዎች ውስጥ ይሄ ፕሮግራም ሲቀርብ ኦልሬዲ አንካራ ደርሰዋል። ያለ ጥርጥር የቱርኩ ፕሬዚደንት ጣይብ ኤርዶጋን በከፍተኛ ስነስርዓት ይቀበሏቸዋል። አብረው እየሄዱም ቤተ መንግስት መገናኘት ሳያስፈልግ ገና በምንጣፉ ላይ እየተለማመዱ ፍዞነ ሰምስቱን ትወስዳለህ ጨርሻ ሌላቸው ይችላሉ። የመካከለኛው ምስራቅ ቀጣይ ዕጣ ፈንታም እዚህ ሁኔታ ውስጥ ነው የሚገኘው። ዓለም እንደው የመጨረሻ ጥያቄ ነው። ቅድም መሀል ላይ ምን ብለኛል? ለኔቶ የሆርሙዝ ጉዳይ የሚቀርብበት ነው ብለኛል። ግን ያው እኔ ጥያቄው ልጠይቅ ብዬ ነው። የዶናልድ ትራምፕ አቋም አይታወቅም ብለኛል። እዛ ቦታ ላይ ይሄ ጥያቄ ከተነሳ እንደው አውሮፓ ጉዳዩን ለማላዘብ ፈቃደኛ ሆና ትሳተፍ ይመስልሃል? እንግዲህ ዘለንስኪም አሉ፣ በነገራችን ላይ ዘለንስኪም አሉ። ሚሳኤል ጠይቃለሁ ተጋባዥ ናቸው ዘለንስኪ። አሁን ያው ኦልሞስት የኔቶ አባል ናቸው። በዚህም ያልተመዘገቡ የዩክሬን ችግር ከአያላን መሪዎች አንዱ አድርጓቸዋል እና ስለዚህ እሳቸው የሚችሉ የፓትሪዮት ጉዳይ ለማንሳት እና ኔቶን ይገኛሉ። ኔቶ አሁን ራሽያ በተለይ ከቅርብ ጊዜ ወዲህ የጀመረችው ድብደባ እንደምታየው ከተማዋን ከውስጥ ወደ ላይ እየገለባበጣት ነው። እንደው ይሄን አካሄድ ራሽያ ምን ያህል ጸንታ ትቀጥለዋለች የሚል ነው። እነሱም ደግሞ የነዳጅ ማጣሪያዋን እየመቱ ነው ያሉት። ይህንን ግምት ውስጥ በማስገባት አሁን ራሽያ ያለችበት ሁኔታ ካልሆነ በስተቀር አውሮፓም ከዶናልድ ትራምፕ ጋር በዚህ መንገድ ተራርቃ አትችለው። ምክንያቱም እርግጠኛ መሆን ስለማይቻል ነው እንጂ ዶናልድ ትራምፕ የኔቶ ጉዳይ አይመለከተኝም የሚል ተጨባጭ ነገር ነው ወይ የሚለውን ራሽያ መሞከሯ አይቀርም ብለው የሚፈሩ አሉ። ምክንያቱም ራሽያ ተጋጥማ ማየት ትፈልጋለች ብለው የሚሰጉ አሉ። እና ደግሞ ብትጋጠምም የሚመጣባት ነገር የለም ያለ አሜሪካ። ስለዚህ እንደዚህ ሁሉ ስላሉ አውሮፓውያኖችም የግድ ዶናልድ ትራምፕን በሳቸው ዙሪያ መሆን መቻል አለባቸው እንዲህ አይነት ስጋቶችን ለማቆም። ዶናልድ ትራምፕም እዚህ የኢራን ጦርነት ላይ የኔቶን እገዛ ይፈልጋሉ። አይ ቲንክ ይሄ ሁኔታ በሆነ መንገድ ሊያቀራረባቸው ይችላል። በተረፈ ቢወያዩት የዚህ መከላከያ በጀታቸው ጉዳይ ነው። ባለፈው ካናዳ ላይ ነው ባደረጉት ወደ 5% የጂዲፒያቸውን መጠን ለማድረግ ተስማምቶ ነበር። እስካሁን በዚህ ደረጃ ያደረጉ የሚባሉት ከ2% በላይ በተሳካ ሁኔታ እዚህ 5% አደረጉ የሚባሉት 5 ሀገሮች ናቸው መሰለኝ። እሱ ከፍተኛ ጉዳይ ሆኖ ይነጋገሩበታል ነው የሚባለው። ለማንኛውም ለአድማጮቻችን በዜና ይዘንላቸው እንቀርባለን። ይህ ከዓለምነህ እንስማ ፕሮግራማችን ነው። ከዓለምነህ እንስማ የዛሬው ፕሮግራማችን ይህን ይመስላል። ውድ አድማጭ ተመልካቾቻችን ፕሮግራማችንን ላይክ፣ ሰብስክራይብ፣ ሱፐር ታንክስ ውስጥ በመግባት ማበረታታት ይቻላል። መልካም ቀን። ከቦሌ በ5 ደቂቃ ርቀት ላይ በምትገኘው በቦሌ ቡልቡላ በፍሎር 1 ቤት ብቻ የያዙ G+3 ኮምፓውንድ አፓርትመንቶችን ከአልቴራ ሪል ስቴት ባለ 2 መኝታና ባለ 3 መኝታ የቤት አማራጮች ሲሆኑ በፉሊ ፊኒሽድም የሚረከቡ ናቸው። ባለ 2 መኝታ ግራውንድ ላይ 110 ካሬ በ14.4 ሚሊዮን ብር ሙሉ ክፍያና በ4.4 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ ደግሞ 130 ካሬ በ16.6 ሚሊዮን ብር ሙሉ ክፍያና በ5 ሚሊዮን ብር ቅድመ ክፍያ ያቀረብላችሁ ሲሆን
እነዚህም ቤቶች ወደ ላይ G+3 ፎቅ ብቻ ሲሆኑ ግንባታቸውም 80% የደረሱና በአንድ ዓመትም የሚረከቡ ናቸው። በውስጡም የልጆች መጫወቻ፣ ግሪን ኤሪያ፣ ከርሰ ምድር ውሃና በቂ ፓርኪንግ ያላቸው ሲሆኑ ስለ ታማኝነታችን ደግሞ ከዚህ ቀደም ያስረከብናቸው ቤቶች ምስክሮቻችን ናቸው። የቀሩንም ቤቶች ውሱን ስለሆኑ ፈጥነው ይደውሉልን።